መላእክት ክስ አቅርበዋል። ቦታቸው የለም። መሐንዲሶች አልሰማችሁም? ህዝቡ አልሰማችሁም? በአሁኑ ሰዓት ይሄ ቤተ መቅደስ እየተሰራ ነው። አጉድለናል፣ ጎሎብናል፣ አጉድለናታል፣ አዛንፈናል፣ ተዛንፎብናል፣ አጣመናል፣ ተጣሞብናል። ይብላኝላችሁ ኃላፊነቱ የሚመለከታችሁ ሰዎች መቅደስ፣ ቅድስት፣ ቀነ ማህሌት። ይሄ ካልሆነ መሐንዲስ እጅህን ሰብስብ። አንዷ ስርዓት ብትቆል መስዋዕት አይለወጥም፣ አይዋሽም። መድኃኔዓለም ቶቻችን ሥላሴን በአረጋዊ ምሳሌ አድርገው ሳሉ። ስዕል መቀለጃ አይደለም። መጽሐፍ ልማድ ላይ አይሳልም። በአንድ ቀለም ስዕል አይሳልም። በአንድ ቀለም የተሳለ ስዕል እንዳትገዙ። ልብ አድርጉ የምናገረውን። በፕላስቲክ የተሰራ ስዕል እንዳትገዙ። የእናቴ ልጅ ልብ አድርጎ የምናገረው አላችሁ። እስቲ እጃችሁን ላይ አላችሁ። ይሄን ጌታ እንዳትመልሱ። ሌላ ጉድ አለ። አሁን በዚህ ቤተ መቅደስ 600 መላእክት አሉ። 9 መላእክት ፈጽሞ ያ ዓለም እስኪያልፍ ከተመሰረተበት ጊዜ ጀምሮ ከቤተ መቅደሱ የትም አይሄዱ። ይገርማል። መቅደሱም ይቀመጣሉ፣ ቅድስቱም ይቀመጣል። ቀነ ማህሌት እዚህ ገረገረው፣ ቀጥታ ወደ ምሕረቱ ደጀ ሰላሙ። እነኚህም መላእክት ክስ አቅርበዋል። ቦታቸው የለም። ርዕሳችን ደግሞ እነሆ በመካከላቸው አድር ዘንድ መቅደሴን ስሩልኝ እንደማሳይህ አድርገህ ስራ። በመካከላቸው አድር ዘንድ። ልብ አድርጉ። ፈጠረን። የፈጠረውን ሕዝብ እረኛ ከበጎቹ እኮ አይለይም። የኔ ጌታ እኮ ተለይቶን አያውቅም። በገዛ እጃችን በክፋታችን በኃጢአታችን ነው ከመንጋው የተለየ ነው። ክፉን ስራ ደጎችም አልኖሩባት ይችን ዓለም። እንኳን ክፎች ደግ ሁኑ። ወደ ትምህርቱ ገባለሁ። የእናቴ ልጅ ዘጸአት 25 አሁን የጠቀስኩት አስጠንቅቆ እንደማሳይህ በመካከላቸው አድር ዘንድ ስሩልኝ። ዘዳግም እንዲሁ ጠቀስ ጠቀስ ነው ማድረግላችሁ። ዘዳግም 12 ቁጥር 32 ምን ይላል ቃሉ? ሙሴ እኔ የማዝህን ሁሉ ታደርገው ዘንድ ጠብቅ፣ ምንም እንዳትጨምር። ልብ አድርጓት የእናቴ ልጅ፣ ልብ አድርጎ የምናገረው አላችሁ። እስቲ እጃችሁን ላይ አላችሁ። የኔ ጌታ እንዳትመልሱ። የኔ ጌታ ፈጥናችሁ እንዲህ ብድግ እንዳደረጋችሁት የኔ ጌታ ቢሰጣ ያልቅበት፣ ሰጥቶ አይቆጨው። አስራቱን የምትሰጡበት እጃችሁን፣ ምጽዋቱን የምትሰጡበት እጃችሁን፣ የኔ ጌታ ዘቢቡን ጧፉን ቀዳሚያቱን የምታመጡበት ይህንን እጃችሁን እንደዘረጋችሁት የኔ መድኃኔዓለም የበረከቱ እጅን ይዘርጋላችሁ። በክብር ይመለስ። አለን እንዳላችሁኝ አለሁ ይበለን መድኃኔዓለም ክርስቶስ። በተናገረው ቃል ወደ ኋላ አይመለስም። እንደማሳይ ስራ ካለ በኋላ ምን አለው? የማዝህን ነገር ታደርገው ዘንድ ጠብቅ፣ በእርሱ ላይ ምንም እንዳትጨምር፣ ከእርሱ ምንም እንዳትቀንስ። መሐንዲሶች መቅደሱን ለመስራት የታደላችሁ ይህን ሳታነቡ ሊቃውንት ሳትጠይቁ ጭንቅላቴ የፈጠረውን እየሳልክ እናቴ ልጅ ጠብቅ ዕድሜህን። ትእዛዙን ያፈረሰውን ሁሉ ያፈራርሰዋል። ችግር የለበትም እኮ የኔ ጌታ። መዓቱ አያልቅበት፣ ምሕረቱ አያልቅበት። እየለየ ማንጠፍ ይችላል። የእሱ ብትር እኮ አይን አለው። አንተ የእናቴ ልጅ ልጅ ሆነን ድንጋይ ስንወረውር ለይተን እንመታለን እኮ። ለይቶ የሚመታ ብትር አለው። ሕዝቅኤል 9 ምዕራፍ አንብበኸዋል። ቅዱስ ገብርኤል ጸሐፌ ትእዛዝ 6ቱን አለቆች በቀኝ አድርገህ ሁሉም ምሳር ታጥቀው 6ቱን መቅሰፍተ መላእክት በግራ አድርገህ ወደ ከተማይቱ ግባ። የሚያለቅሱ የሚጠቅሱትን ሰዎች ከተማይቱ ውስጥ በሚሰራው ግፍና ርኩሰት የሚያለቅሱትን ሰዎች
ቶሎ በል በግንባራቸው አትምባቸው። ከዚያ በኋላ እነሆ ሂዱ ወደ ከተማይቱ ግቡ፣ እጃችሁ አይራራ፣ አሮጊት ብለህ እጃችሁ አይራራ፣ ሽማግሌ ብለህ ወጣት ሶታ ለጋ ፈረፈጭ ሕፃን ብለህ እጅህ እንዳይራራ ግደሉ፣ ጨፍጭፉ አለ። በመቅደሴ ባሉ ካህናት ጀምሩ። በምን ምክንያት ዳታንና አቤሮን ገብተው ይሆን? ንጹሐን አባቶቼ ላይ ነው የምናገረው። አንዴ በቃል ኪዳኑ ቆመዋል። አሁንም አባቶቻችንን የዓይን ማረፊያ አይንሳል። ነፍስ አባት የሌላችሁ ሰዎች እግዚአብሔር ያጥናችሁ። ነፍስ አባት የሌላችሁ እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። ቀጥሎ አየዋለሁ የእናቴ ልጅ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 እና 24 ታነቡታላችሁ። ምን ይላል መሰለህ እናቴ ልጅ? ነውልህ የዮሐንስ ወንጌል ምዕራፍ 14 ቁጥር 23 መድኃኒታችን የሚወደኝ ቢኖር ቃሌን ይጠብቃል፣ እኔ እንደወደድኩት አባቴም ይወደዋል፣ ወደ እርሱ እንመጣለን፣ መኖሪያ እናደርጋለን። ከእግዚአብሔር ጋር መኖር ትእዛዙን ቃሉን መጠበቅ። ቃሉን የማይጠብቅ የማይወደኝ ቢኖር ቃሌን አይጠብቅም። ይህቺ የምናገራት የላከኝ የአብ ቃል እንጂ የኔ ቃል አይደለም ይላል የሰራዊት ጌታ፣ የኔ ጌታ፣ የኔ መድኃኒዓለም። ከዚያም ትንቢተ ሕዝቅኤል ምዕራፍ 21 ነቢየ ልዑል ሕዝቅኤል እነሆ ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቁ ብላቸው አላደረጓትም። እደግመዋለሁ፣ ሰው ቢያደርገው በሕይወት የሚኖርበትን ፍርዴን ጠብቀው አላደረጓትም። በዚህ ምክንያት ይህን አንጥቻለሁ ሊለው። ስለዚህ ወገኖቼ ቃሉን ጠብቁ። ከዚህ በኋላ መቅደሴን ስሩልኝ። የሚወደውን ሕዝቤ ያለውን ቀጥታ ከግብፅ ባርነት ነፃ አወጣ። በመጨረሻ መቅደሴን ስሩልኝ አለ። የሚወደውን ሕዝብ ለመባረክ በሚወደው ሕዝብ መካከል እንዲገኝ። ይህቺ ቤተ መቅደስ መቼ ተመሰረተች? ይህቺ ቤተ መቅደስ መቼ ተመሰረተች? ስናማትብ ልብ በሉ። ቤተ ክርስቲያን ስንመጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምሳለ ኢየሩሳሌም ቅድስት ተዋሕዶ ቤተ ክርስቲያን ሰላም ለኪ አምሳለ ኢየሩሳሌም። እቺ ቤተ መቅደስ የኢየሩሳሌም ሰማያዊት ምሳሌ፣ የእመቤታችን ምሳሌ። እመቤታችን በሥላሴ ሕልና ስንት ዓመት ኖረች? የሥላሴን ዘመን ማወቅ አይቻልማ። አባቶቻችን ሥላሴን በአረጋዊ ምሳሌ አድርገው ሳሉ። ስዕል መቀለጃ አይደለም። መጽሐፍ ልባድ ላይ አይሳልም። በአንድ ቀለም ስዕል አይሳልም። በአንድ ቀለም የተሳለ ስዕል እንዳትገዙ። ልብ አድርጉ የምናገረውን። በፕላስቲክ የተሰራ ስዕል እንዳትገዙ። ወይ በወረቀት ወይ በጨርቁ በቃ እንዳትገዙ። ይህን ስዕል ጊዜ ያለው ዱቄት ሆኖ ሻይላል። የትም ልታፈስና ልታስረግጠው ነው። ስዕል ደጅ አይለጠፍም። በመቅደሱም በመጋረጃ እየታጠረ ነበር። ዛሬ ልባዱ ሁሉ ነጋዴ የገባበት ልባዱ የባሳት ታንጣ። አቤት አቤት ለአገልጋዮቹ አቤት አቤት። እንደው ተያይዘን እንጥፋ። አሁን ጃንጥላ ላይ ስዕል ይደረጋል። ጃንጥላው የሚቀመጠው ተዘቅዝቆ፣ ጃንጥላው የተሰራው ለስዕሉ የእናቴ ልጅ ለወንጌሉ ለታቦቱ ለታምሮ። አቤት እግዚኦ! ያንን እዚህ መካከል የተተከለ መስቀልም እየነቀላችሁ ጣሉ። አይቻልም። ግንባሩ ላይ የተሳለው ይበቃል። አረ ጠፋን፣ ተያይዘን ጠፋን። ጃንጥላ ተዘቅዝቆ ልመና ያየሁት አዲስ አበባ ነው። አባቶቻችን ሰሌን ያነጥፋሉ። ሰሌኑ የለም እኮ ዛሬ። ሰሌኑ ጭራሽ በደጃችንም የለም። በአገሪቱም ላይም እንደው ገጠሩ ላይ ነው እንጂ ሰሌን የለም እኮ። ሰሌን እኮ መቀበሪያችን ሰሌን ነበር እኮ። ምንጣፍ ይሆናል። አላየህም? ደብረ ብርሃን ሥላሴ የአማገር እኮ አለላ እየተነከረ በሰሌን እኮ ነው የተሰራው።
ሰሌን እኮ ስንት ስራ ይሰራል። ተማሪው አኩፋዳ አድርጎ ያብነት ትምህርት ይለምንበታል። እንቀበርበት ነበር። ምነው ተጣላን ከሀገራችን ዛፎች? እግዚአብሔር ይጠብቀን። ከዚህ በኋላ እቺ ቤተ ክርስቲያን ሰማያዊ ናት። ራዕየ ዮሐንስ 11 ምዕራፍ ቁጥር 19 በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ እነሆ መብረቅ፣ ድምፅ፣ ነጎድጓድ፣ የምድርም መናወጥ ሆነ። ያችን በሰማይ ያለውን መቅደሱን ሙሴ እንደማሳይ ስራ መምህር እኮ ነው መድኃኔዓለም ያስተምራል። መምህር እያሳየ ያስተምራል እኮ ብረታ ብረት የሚሰራው እንጨት ስራ የሚሰራው ሌሎችም ኦፕራሲዮን ሲያደርጉ ያ የቀደመው መምህር እየሰራ እኮ ነው የሚያሳየው። የኔ ጌታ እንደማሳይ ስራ ነው አሳየው ሙሴን። እቺ ቤተ መቅደስ ናት የምንጸልይባት፣ ራሱ ዙፋኑ ያደረጋት በውስጡ አገኛለሁ ብሎ ቃል የገባላትን መቅደስ ነው አባቶቻችን ሰርተው ያስረከቡን። ጉድለት የላትም። ላጎደሉ ወዮላቸው ይጠይቃል መድኃኔዓለም። ቃሌን ለምን አጎደልክ? ቃሌን ለምን ይሄ ዛሬ የምንሰማው ቃል ሰይፍ ነው፣ ከሁለት ፊት የሳለ። እንዲህ ብለው ማጨድ ነው፣ እንዲህ ብለው ማጨድ ነው። ታኅሳስ ወሩ እኮ እናቴ ልጅ ምንም ዛሬ 17 ቢሆን የሚቀረውን አናውቅም። ገበሬው እኮ ታኅሳስ ነዶውን እያጨደ አውድማው ላይ ወስዶ ባሪያውን በዙሪያ አድርጎ ያርመሰምሰዋል፣ ያሄደዋል፣ ገለባውን ያዘረዋል። ገለባው ካውድማው ውጭ ወደ ነፈሰበት ይሄዳል። ገለባው ወደ ነፈሰበት የሚሄድ ሁሉ ገለባ ነው። ከአውድማው ለመኖር ያብቃን እግዚአብሔር አምላክ። ከዚህ በኋላ እናቴ ልጅ ይህችን ሰማያዊት ቤተ መቅደስ ሙሴ እነሆ የእናቴ ልጅ ይህችን ቤተ መቅደስ በሰማይ መታየቷ ጥንታዊነቷን፣ እውነተኛ የእግዚአብሔር ቤት መሆኗን፣ ስርዓቷ በውስጧ የሚደረገው የልብሱ አልባሳቱ፣ የታቦቱ ስርዓት ሁሉ ሰማያዊ ስራ፣ ሰማያዊ ትእዛዝ፣ ካህናቶቿ በሰማያዊ አምላክ የተሾሙ በልዕልና ያለ እግዚአብሔር የሾማቸው ሹመታቸው ሰማያዊ የሆነ በመንኩስና ያሉት ድንግልናቸውን ያጸኑ፣ በክህነት ያሉት ስርዓታቸውን የጠበቁ አባቶች የሚያገለግሏት ሰማያዊት መቅደስ ናት። ክብር ምስጋና ይግባው። ከዚህ በኋላ እነሆ ያችን ቤተ መቅደስ ወደ ምድር ሊያመጣት ፈለገ። የኔ ጌታ መጣ፣ ምድርን አየ። ምድርን ሲያይ አንድ ሰው አገኘ፣ ኖህ። የተወለደ ዕለት ቅዱስ ቅዱስ ብሎ እግዚአብሔርን ያመሰገነ የተወለደ ዕለት። አቤት እንዴት ያለው ማህፀን ነው! እንደው የስምንተኛው ሺህ ማህፀን ምን ወልደን ምን ትተን እንሄድ ይሆን? እንደ መውለድ ያልጨረሳችሁ ምን እያላችሁ ይሆን የምትለምኑት? አይሁድ ጉድ ሰርተን ከሆነ የሚወለደው ጉድ ነው። ጉድ የሰሩ ጉድ ወለዱ፣ ጉድ የሰሩ ጉድ ወለዱ። የወለዷቸው ጉደኞች ጉድ ሰሩ። አቤት ጉድ ሊሆኑ ነው። ምን እያላችሁ ነው የምትለው? ለመሆኑ ልጅ ስጠው የሚላለ ዘንድሮ ልጅ ስጠው የምንለው አለ? ያዘናት ልጅ ወደ ምድር አየ፣ ኖህን አገኘ። ኖህ በዚህ ህዝብ መካከል ጻድቅ ሆነ አግኝቻለሁ። እንስሳውን፣ አራዊቱን፣ አዋፉን ጠቅላላ ምድርን በሙሉ ላጠፋት ነው። ምድር ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበረ። ስለዚህ አንተም ቤተሰብህም የምትድኑበት ቶሎ ከጎፈር እንጨት ለይቶ መርከብ ስራ ነው። ያዘናት ልጅ ለይቶ እንጨቱ ጎፈር የተለየ እንጨት መሆኑ የመስቀል ምሳሌ። ከዛፎች ሁሉ ጎፈርን እንደለየ ከሰው ልጆች ሁሉ ማደሪያው የምትሆን ድንግል ማርያምን ለየ። ጎፈር የመስቀል ምሳሌ፣ በመስቀል ተሰቅሎ የማዳኑ ምሳሌ። ከዚያም ጻድቁን እንዲህ አለው፣
የሰው ሁሉ ፍጻሜ ደርሷል። ቶሎ በል የምትድንበትን መርከብ ስራ አለው። ሲሰራም ቁመቱን 300 ክንድ ልብ አድርጓት፣ አላጎደለም። ኖህ 300 ክንድ 30 ደምርበት 330 12 ቀንስ ውጤቱ 318። ልብ አድርጉ እናቴ ልጅ። ከዚያም ወደ ላይ ግድግዳውን 30 ክንድ ክፍሎቹን 3 ክንድ አድርገህ ስራ። ጎኑን 50 ክንድ አድርገው። ከኔ ጋር ናችሁ እናቴ ልጅ? ወገኔ አክሊል የእናቴ ልጅ አላችሁ? ተመስገን የኔ ጌታ። ልብ አድርጓት። ያችን መቅደስ እኛ መካከል ሊተክላት ፈለገ። ኖህ ጻድቅ ሆኖ ተገኘ። ከክፎች አትተባበሩ፣ ሐሰተኛ አትግጠሙ። ትዝ ይላችኋል፣ ቅዳሴ ታዳምጣላችሁ። ሐሰተኛ ይወገድ ዘሩ ይጥፋ ማለት ነው። ወርቅን የሚወዱ ይነቀሉ። ቅዳሴው ላይ የብላኝለት ጉቦ የበላ የሰጣ አይጠየቅም። አራጣ ያበደረ በጤፍ አሸዋ በወተቷ እርጥብ በርበሬ በቆሎና ሩዝ ማሽላ ጤፍ ነው እያሉ ለሸጡ በቅቤው ሞራ የእናቴ ልጅ በሽሮው ኖራ ለነገዱ ወዮለት። እናቴ ልጅ እንስተካከል። 330 12 ቀን 318 በኖህ አብራክ 318 ሊቃውንት ጸሎተ ሃይማኖትን ጽፈው የኛ አባቶች 318 ሊቃውንት አርዮስን ድል የነሱ አሐቲ ቤተ ክርስቲያን አሐቲ ጥምቀት ብለው የኛ አባቶች ጸሎተ ሃይማኖትን ዘወር ትሉታለን። እነዚህ በኖህ አብራክ ነበሩ። ቀጥሎ ቁመቱን ወደ ላይ 30 የኛ ጌታ በ30 ዘመኑ ተጠመቀ። ጎኑን 50 ባረገ በ50ኛው ቀን መንፈስ ቅዱስ ላከልን። 72 ቋንቋ ተናገሩ። የተበተነውን የኖህ ልጆች ወንጌል እያስተማሩ ሰበሰቡ። 12 ቀንስ አለው። ቀንስ ማለቱ በስተኋላ ከ12ቱ ነገደ እስራኤል በስተኋላ 12ቱ ሐዋርያት በ12ቱ ሰዓተ መዓልት በ12ቱ ሰዓተ ሌሊት የእናቴ ልጅ በ12ቱ ወራት የሚያመሰግኑኝ በአብራክ ያሉ ልጆችህ ሲለው ልብ አድርጉ እስቲ። አብ ወልድ መንፈስ ቅዱስ ፊደሉ ስንት ነው? ቶሎ ቆጥረህ ንገረኝ። ቶሎ በል። 12 12ቱ ዘወትር ካህናቶቻችን ሰማያውያን ሹማምንት እግዚኦ መሐረነ ክርስቶስ። ስንት ናቸው መስመሮቹ? ስንት ናቸው? 12 በ12ቱ ሰዓተ መዓልት ሰዓተ ሌሊት በቀራንዮ ያፈሰስኩት ደሜን እግዚኦ መሐረነ ክርስቶስ እያላችሁ በ12ቱ ብልቶቻችሁ ስሜን የሚጠሩ ካንተ አብራክ አሉ ሲለው ከዚያ በኋላ ክፍሏን 3 አድርገው አለው። 3 መቅደስ፣ ቅድስት፣ ቅኔ ማህሌት። ሙሴ እንዴት አድርጎ ሰራ? አንቲ ውእቱ ደብተራ ዘቀዳሚት ውዳሴ ማርያም። አንድምታውን አንብቡት። አንደኛ ሙሴ ደብተራ ኦሪትን ታቦተ ጽዮን የነበረችበትን ቅድስተ ቅዱሳን የመቅደሱ ምሳሌ፣ ቅድስት የቅድስት ምሳሌ፣ ደብተራ ኦሪት የቅኔ ማህሌት ምሳሌ አድርጎ በ3 ሰራት። ያዘዘው 3 ነው። እግዚእ ጌታ አብ የባህሪ አባቱ ኄር መንፈስ ቅዱስ። ቀድሞም ስሙ 3 ነው። ያለና የሚኖር እኔ ነኝ የአባትህ የአብርሃም አምላክ እኔ ነኝ ብሎ የአባቱ የአብርሃም የይስሐቅ ያዕቆብ አምላክ ያዘዘውን ሳያዛንፍ ደብተራ ኦሪትን ሰራ ሙሴ። የት ይገኛል? አንድምታ ትርጓሜ ውዳሴ ማርያም ላይ። አባቶቻችን አላስተማሩም? ሌሊት በሰዓታቱ አቆም አድረው አንጀታቸው ታጥፎ በውሃ ጥም ነደው ውዳሴ ማርያምን ሲያስተምሩ አልኖሩም? መሐንዲሶች አልሰማችሁም? ህዝቡ አልሰማችሁም? በአሁኑ ሰዓት ይሄ ቤተ መቅደስ እየተሰራ ነው። አጉድለናል፣ ጎሎብናል፣ አጉድለናታል፣ አዛንፈናል።
ተዛንፎብናል፣ አጣመናል፣ ተጣሞብናል። ይብላኝላችሁ ኃላፊነቱ የሚመለከታችሁ ሰዎች መቅደስ፣ ቅድስት፣ ቀኔ ማህሌት። ይሄ ካልሆነ መሐንዲስ እጅህን ሰብስብ። ሌላ ምን ነገር የለኝ። መቅደስ የእግዚአብሔር ምሳሌ፣ መርከብ የሥላሴ ምሳሌ፣ አብ ወልድ መንፈስ ቅዱስ። መቅደሱ የአብ ቅድስቱ የወልድ ቀኔ ማህሌቱ የመንፈስ ቅዱስ ምሳሌ። አብን ይነቅላል ሰው፣ ወልድን ይነቅላል። አረ ሌላ ጉድ አለ። አሁን በዚህ ቤተ መቅደስ 600 መላእክት አሉ። 9 መላእክት ፈጽሞ ይህ ዓለም እስኪያልፍ ከተመሰረተበት ጊዜ ጀምሮ ከቤተ መቅደሱ የትም አይሄዱ። ይገርማል። መቅደሱም ይቀመጣሉ፣ ቅድስቱም ይቀመጣል። ቀኔ ማህሌት እዚህ ገረገረው፣ ቀጥታው ወደ ምሕረቱ ደጀ ሰላሙ። እነኚህም መላእክት ክስ አቅርበዋል። ቦታቸው የለም፣ ቦታቸው የለም። አንዷ ስርዓት ብትቆል መስዋዕት አይለወጥም። አይዋሽም መድኃኔዓለም። ሳሙኤል ቀዳማዊ ያዝልኝ እባክህ እናቴ ልጅ ምዕራፍ 15 ቁጥር 29 የእስራኤል አምላክ እግዚአብሔር አይዋሽም። ስሙ ለዘላለም የተመሰገነ ይሁን። የኔ ጌታ ስሙ ለዘላለም የተመሰገነ ይሁን። አክብሩት በደንብ አድርጋችሁ ካላችሁ ታውቃ። አንዴ ገብተንበታል። ምን አስፈራችሁ? እልልታችን እኮ ልብ አድርጉ። እልልታችን ታቦት ሲወጣ ታቦት ሲወጋ እንደ ዛሬ እመቤታችን ታምር በመስኮት አትወረወርም። ዲያቆኑ እንደ ታቦት ተሸክሞ ቃጭል እየተመታ ሰራዩ ካህን ማጠንቱን ይዞ እዛ የሚጠብቀው ይቀበለዋል። ታምሯን አንብቦ ህዝብ ተሳልሞ በእልልታ ትመልሳለች። አራተኛው ታቦት ሲዞር ማህሌቱ ላይ በዝማሜ ብቻ ከበሮው ነሆ ደመቅ ሲል እልል ይላሉ። ከዛ ቀጥሎ ስለት የደረሰው ሲሰማለት ብቻ ነው። ሌላ እልልታ የለም። ለመሆኑ አሁን እልል የምንልበት ሰዓት ነው። ለማንኛውም እልልታችን አይወሰድብን መድኃኔዓለም ክርስቶስ። እነሆ መርከብ 3 ክፍል የሥላሴ ምሳሌ፣ መርከብ እመቤታችን ምሳሌ፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አስተባብራ የተገኘች። በንጽሐ ሥጋ መድኃኔዓለም ክርስቶስ አድሮባታል። በንጽሐ ልቦና መንፈስ ቅዱስ አድሮባታል። በንጽሐ ነፍሷ የእናቴ ልጅ ለምን በንጽሐ ሥጋዋ መድኃኔዓለም፣ በንጽሐ ልቦና እግዚአብሔር አብ፣ በንጽሐ ነፍሷ መንፈስ ቅዱስ አድሮባታል። እንደ ማደሪያው እንደማሳያለው በሶስት ራሷን ሰርቶ እናት ተብላ ድንግል ነች፣ ወለደች ተብላ ድንግል ነች፣ ጸነሰች ተብላ ድንግል ነች። መርከባዊ እመቤታችን ምሳሌ እንዲህ አድርጋችሁ ስሩ አለ ሙሴ። እንዲህ አድርጎ ሰራ። በመጨረሻም ፊትህን አሳየ ብሎት ነበር። ደብረ ታቦር ጠርቶ ቃሉን አክብሮ በመገኘቱ መድኃኔዓለም አክብሮ ቃሉን በደብረ ታቦር ላይ ፊቱን እንዲያዩ አድርጎታል። ምስጋና ይግባው የኛ ጌታ ስሙ የከበረ ይሁን። ቀጥሎ የእናቴ ልጅ ክፍል 3 እነሆ የምናየው የእናቴ ልጅ አባታችን ኖህ አንዲት ነገር ሳያጓድል ለሙሴ አስረክቦታል። ሙሴ ተረክቧታል። ቀጥሎ የእናቴ ልጅ እመጣበታለሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹሐን አባቶቻችንን ሐዋርያትን ሾመ። ንዑስ ርዕሳችን መቅደሴን ስሩልኝ የሚል ነው። ከዚያ በኋላ የእናቴ ልጅ አባቶቻችን ሐዋርያት ጾመው ሙሽሮቹ 40 ቀን ጾመው በየሀገረ ስብከታቸው ተበተኑ። ያ ጌታ የተሰቀለ ዕለት ያስደበደበ የደብዳቤዎች የቸንካሪዎችን ልብስ ይዝ የነበረ ሳውል የሚባል አመፀኛ እግዚአብሔርን ለማገልገል ግን ልቡ ቅን ነበረች። ቅን ልቦና ያደለን የእናቴ ልጅ አሜን አትሉም እንዴ? አላችሁ ለመሆኑ? ራእይ ለያየን መድኃኔዓለም ክርስቶስ ቅን ነበረች ልቦናው። ልቦናችን ቅን ካልሆነ ቅን ነው የሚወርሰን።
ነግሬሃለሁ። ቀን ሆኑ ቀን እንዳይወርሰን ቀን እንዳይሰለጥንብን ቀን ሆኑ። እናቴ ልጅ ቀን ሆኑ ቀን እንዳይሰለጥንብን። ልቡ ቀን ነበረች። ጌታን በጀርባው አንጋለው ሲቸነክሩ ረገጠው ጌታ። አይገርምም? መስቀሉ ላይ ጌታን እግሩን ረገጠው። ቅዱስ ጳውሎስ ሳውል ይባል የነበረው የኛ ጌታ መመለስህ ላይ ቀር ትረግጠኝ አለው። ሳውል በስሙ ጠርቶ ሳውል መመለስህ ላይ ቀር ትረግጠኝ አለው። ይሄ አመፀኛ ወደ ደማስቆ ሐዋርያትን ማሳደድ ጀመረ። ጌታን ካሰቀለ በኋላ በፈረስ ላይ ሲሄድ ትንሽ ብርሃን ብልጭ ብትልበት ከነፈረሱ ወደቀ። ከዚያ በኋላ አመነ፣ ምርጥቃው አደረገው። ወደ ፊልጵስዩስ እነሆ በርናባስ፣ ፊልጶስ፣ ጳውሎስ ሄዱ ወንጌል ሊያስተምሩ። በዛች ሀገር ላይ አስተማሩ፣ ጣዖትን ዘጉ። ህዝቡ ተጠመቀ፣ አመነ። አባቶቻችን አለ ህዝቡን ገነቡት በወንጌል፣ አነጹት በወንጌል። ወረደ፣ አደገ፣ ተጠመቀ፣ ተነሳ፣ አረገ። አስተማሩት። አደራ የሰጣቸው ያስተማርኳችሁን አስተምራችሁ የነገርኳችሁን ነግራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ መድኃኔዓለም ቃሉ የታመነ ነው። ተከትሏቸው ህዝብ አመነላቸው፣ ህዝቡም አመነ። እንግዲህ ድሮ ጣዖት ቤት እንሰግድ ነበር፣ አሁን ደግሞ የት እንስገድ አሉ። በርናባስ፣ ቅዱስ ጳውሎስ፣ ፊልጶስ ተጠየቁ። ታዲያ ተነጋገሩ ሶስቱ። የኛ ጌታ ያለኔ ምንም ማድረግ አትችሉም ብሎን የለም እንዴ? ታዲያስ እንጠይቃ፣ እንጸልይ። ወደ እግዚአብሔር ሲጸልዩ የማይሳነው የኛ ጌታ አብሯቸው ነበርና ወዲያውኑ ለጠቅላላው ሐዋርያት መልእክቱ በመንፈስ ቅዱስ ደረሳቸው። እነሱም ጸለዩ። ሰኔ 20 ለስም አጠራሩ ክብር ምስጋና ይግባውና አባቶቻችን ያስተማሩን ኢየሱስ አላስተማሩንም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መራሳቸው አልተገረዘ። ኢየሱስ ማለት መድኃኒት አይደለም ማለት ነው። አፍራሽ እኮ ነው። ሳይንሳዊ ሰብአዊ። ይሄን ስለሚያውቁ አባቶቻችን መድኃኔዓለም ክርስቶስ ጌታችን አምላካችን መድኃኒታችን የጌቶች ጌታ የአማልክት አምላክ የኛ ጌታ ንጉሠ ነገሥት። አረ አቶ ገሌ ወንድም ገሌ እታለም አባይ አበባ ይባል የለም እንዴ? የቆሎ ጓደኛ ነው እንዴ? አቤት እግዚኦ፣ አቤት ድፍረት! አባቴ አንድም ቀን እግዚአብሔር ሲሉ ሰምቻቸው አላውቅም። እግዚአብሔርን መጥራት ሲፈልጉ ምን ያደርጋሉ መሰላችሁ? ከመቀመጫቸው ብድግ ይሉና እንደምን አደሩ ሲሏቸው ብድግ ይሉና ልዑል እግዚአብሔር ክብር ምስጋና ይግባው። ልዑል አይደለም እንዴ? በሌለና ያለ አይደለም እንዴ? ልዑል እግዚአብሔር ሳይሉ ሲጠሩ ሰምቼ አላውቅም። እግዚአብሔር አይሉ ልዑል እግዚአብሔር ነው የሚሉት። ጌታችን ብለው ነው የሚጠሩት። ጌታ እኮ ነው፣ የጌቶች ጌታ እኮ ነው። ስርዓት አለ። የኛ ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ሰማ። ወዲያውኑ ከየሀገረ ስብከታቸው በደመና ጭኖ አመጣቸው ፊልጵስዩስ። ክብር ይግባዋ የኔ መድኃኔዓለም ፈጥሮ ይድረስልን ለሁላችንም እንደዚህ። ከዚያ በኋላ ቅዱስ ዮሐንስ ሊቀ ካህናት ቅዱስ ጴጥሮስን አባቶቻችን ስርዓት አፍራሾች አይደሉም፣ የተዋህዶ ልጆች ልብ አድርጎ የምናገረው አባቶቻችን የዚችን ቅድስት ቤተክርስቲያን ስርዓት አፍርሰዋት አያውቁም። ይብላኝለት ላፈረሳት፣ ይብላኝለት ለደፈራት የሚያከብሯት ከብረው ይኖራሉ።
የእናቴ ልጅ መጽሐፈ ምሳሌ 29 ቁጥር 1 በተደጋጋሚ ተዘልፎ ልቡን ያደነደነ ድንገት ይሰበራል፣ ለስብራቱ ፈውስ የለውም። የእኛ ጌታ ሳይናገር መዓቱን አያመጣም፣ ሳያስተምር አይቀጣም። ነገር ግን ይዘገያል እንጂ ይታገሳል እንጂ የሚቀድመው የለ። አቤት ትዕግስቱ ይመስላል የሌለ። ልመለስ ወደ ነገሬ። ቅዱስ ዮሐንስ ቅዱስ ጴጥሮስ ሊቀ ካህናት ነውና ጌታ ለምንድን ነው የሰበሰበን አለው። በምሴተ ሐሙስ ዕለት ማታ አንተ አይደለህ እንደ ጠየቀው እንደ ልማድ ጠይቀዋ ጌታዬ ለምን ሰበሰብከን አለው። እስከ ዕለተ ምጽአት ድረስ እመቤታችን ይሄ ሥርዓት የተፈጸመው እመቤታችን ባረገች በአራተኛው ዓመት ፊልጵስዩስ ላይ የተፈጸመው። የሰበሰብኳችሁ አንደኛ ሕንፃ ቤተ ክርስቲያን አሰራር ላስተምራችሁ። በሙሴ በድምፅ ብቻ እንደማሳይህ አድርገህ ስራ። ምንም እንዳትቀንስ፣ ምንም እንዳትጨምር። ያለውን ቃል በድምፅ ያሰማውን ቃል ወረደ በአካል መድኃኔዓለም ክርስቶስ ከነ ሰራዊቱ ወረደ። የኔ ጌታ ለእኛም ይውረድልና እኛንም ይስማና። ወረደ። አንደኛ የሰበሰብኳችሁ ሕንፃ ቤተ ክርስቲያን ላስተምራችሁ። በኖህ የሰራትን በመርከብ በሙሴ የሰራትን በድምፅ ብቻ አሁን የእመቤታችንን የድንግል ማርያምን ሥጋ በተዋህዶ ለብሶ እነሱን አህሎ እነሱን መስሎ ካረገ በኋላ እንዳይደነግጡ እናቴ ልጅ እንደዚያው ቀድሞ እንደሚያውቁት ወረደ መሃላቸው። አንደኛ ሕንፃ ቤተ ክርስቲያን ሥራ ላስተምራችሁ። ሁለተኛ ሥርዓተ ቤተ ክርስቲያን ላስተምራችሁ። የእናቴ ልጅ እቺ ቤተ ክርስቲያን አሰራሯም ሥርዓቷም ሰማያዊ ነው። ታወንመካከር ወይንመከር እንዴ አላወቅንም ብለን የሚያውቁት ጋር ሄደን ያሳውቁን፣ ወይ እናውቃለን ካል አውቀናል ብለን እናስተምር። ምከራው ጨርስልኝ ቶሎ። ምከራው አባቴ እንዲህ ይሉ ነበር። ምከራው ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከራው ይመለስ በጊዜ ገደል ሊከተው ነው የያዘው አባዜ። ምከራው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ። አባቶቻችን አንመለስም፣ አንመከርም። ታወን መካከር የዚችን ቤተ መቅደስ ሥርዓት አንንካ፣ ድፍረት ይብቃ፣ ሥርዓት እንያዝ። ሥርዓቷ ሰማያዊ ነው። ምን ነው እንዲደፈራችሁ? አክሱም ላይ እንዲህ ያለ ቤተ መቅደስ የሌለው ልምሎ ሜዳ ምን ነው ደብረ ሊባኖስ መቅደስ የለውም፣ ጉልላቱ ተደርቧል። ምን ነው እናቴ ልጅ ምን ነው? ታው ኋላ ለመከራ አይገደውም። የመጨረሻው ሊሆን ይችላል ዛሬ። ሥርዓተ ቤተ ክርስቲያን ላስተምራችሁ፣ ሥርዓቷም ሰማያዊ መሆኑን ልብ ይሏል። ሕንፃ ቤተ ክርስቲያን ላስተምራችሁ፣ ሕንፃዋም በሰማያዊ ሥርዓት ነው የሚሰራው። ማንም እንደፈለገው የሚጎልታት አይደለችም። የእኛ እናቶች ልጅ ሆኜ አንዳንድ ጊዜ ድግስ ሲደገስ 4-5 ቦታ ምጣድ ይጣዳል። ጉልቻ የሚሆን ድንጋይ ስትፈልግና ምን ታደርጋለች መሰላችሁ? ነፍሷን ይማርና እና ወይዘሮ ስንዱ እንከን የለሽ እምያቻም የለሽ ወይዘሮ ስንዱ ዳርም የለሽ። ይሄ ስም ደስ ይለኛል። ስንዱ እመቤት ተዋህዶ ቀምም ያለች ስንዱ እመቤት እናቴ ተዋህዶ እሱ የሰራሽ እሱ ያነጸሽ በደሙ ያተመሽ እናቴ ተዋህዶ እቺ ውስጥ በዚህ ጸጋ ስላኖርከኝ
ክብር ምስጋና ይድረስህ የኔ ጌታ። አመስግኑት። ስርዓቷን የሰራው እሱ፣ ካህናቷን የሾመው እሱ፣ መነኮሳቱ ድንግልናቸውን አጽንተው ንጹሐን አባቶቻችን ጳጳሳት ካህናቶቻችን የሚሾሙልን ድንግልናቸውን አጽንተው ስርዓቱን በጠበቀ ስርዓት የተሾሙልን አባቶቻችን ሊቃነ ጳጳሳት እግዚአብሔር ያደላቸው ድንግልና እኮ መላእክትን መሆን ነው። አባቴ ተክለ ሃይማኖት ድንግልናውን አጸና። የተወለደ ዕለት አንድ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብሎ ያመሰገነ ዛሬ ከ24ቱ ካህናተ ሰማይ የገባ አቤተ ተክልየ ቆብ፣ አቤተ ተክልየ ቆብ ጽርሐ አርያም ሥላሴ ዙፋን ከ24ቱ ካህናተ ሰማይ ተቀይጦ ማጠን መንኩስና እኮ እንዲህ ያለ ክብር አለው። ለወደደው ይብላኝለት ከመርካቶ ለተገዛ ቆብ፣ ከመርካቶ ለተገዛ ሻሽ እግዚአብሔር ያጥራሽ። መርካቶ መነኮሰ፣ መርካቶ ቀሰሰ፣ መስቀሉ እዚያው፣ ካባው እዚያው፣ መቋሚያው መቁጠሪያው ሁላ። እንደው እናቴ ልጅ ታቦቱን ገብቶ እንዳይሆን ታቦቱን መሸጥ እንደ ድፍረት በዝቷል እኮ ድፍረት በዝቷል። ምን ነው ደፈርን እንደዚህ? አያችሁት? ክህነቱ የእግዚአብሔር መንኩስናው ምን ያህል ክብር እንዳለው አያችሁት? አያችሁት? የመንኩስናን ክብር የመንኩስናን ጸጋ አባቶቻችን በመንኩስናቸው በድንግልና ጸንተው ድንግልናቸውን አጽንተው ለጵጵስና ማዕረግ ቀርበው በቅተው ይኸው ሾሙልን አባቶቻችን ሾሙልን አባቶቻችን። ሹመታቸው ሰማያዊ፣ መቅደሷ ሰማያዊ፣ ስርዓቷ ሰማያዊ፣ ህንፃ አሰራሯ ሰማያዊ። ይብላኝላችሁ በዘፈቀደ ይጎለታችሁ ዘም እያላችሁ ምትሰው። ከዚያ በኋላ ለምን ሰበሰብካል? አንደኛ ህንፃ ቤተ ክርስቲያን ላስተምራችሁ አሰራር፣ ህንፃ ቤተ ክርስቲያን አሰራር ላስተምራችሁ። ሁለት ስርዓተ ቤተ ክርስቲያን ላስተምራችሁ ሰበሰብኳችሁ። ወደ ምስራቅ ሄደ ይላል። ከምስራቅ መምጣቱን ኋላም ከምስራቅ ስመጣ እችም ቤተ ክርስቲያን እንዲሁ እንዳገኛት ሲል ነው ወደ ምስራቅ ሄደው። እውነተኛ ፀሐይ ልጅ ሲል ነው ወደ ምስራቅ ሄደው። ካህናት አባቶቻችን ከቤተልሔም እኮ መስዋዕቱን ይዘው የሚመጡት ያ የቤተልሔም ሕፃን አሁንም ከምስራቅ ይመጣል። ቤተልሔም እኮ ምስጢር አለው፣ አሰራር አለው። አፍርሰናል እንዳንፈርስ የኔ ጌታ አይቸግረው፣ ወይ ያስተካክለዋል ወይ ያፈራርሰዋል። ለመከራ አይገደው፣ ምህረቱ ያልቅበት፣ ቸርነቱ ያልቅበት፣ ፍቅሩ ያልቅበት፣ ስሙ የከበረ ይሁን። ከዚያም ወደ ምስራቅ ወሰዳቸው። 3 ድንጋዮች ነበሩ። ቆመ። 13ቱ ሐዋርያት አብረው ነበሩ። ስንት ሐዋርያት? ስንት ነው ያልኩት? ሐዋርያት ስንት ናቸው? ሐዋርያት 12 ናቸው። እሺ እኔ ስንት ነው ያልኩት? እምሸልመውችን እስክሪብቶ በልቶሎ ለምንድን ነው 13 ያልኩት? ማንም ይነግረኝ ለምን 13 አልኩ? ቶሎ የሚወስድ ይችን እስክሪብቶ ሊቀ መላኩ ለምን 13 አልኩ? የለምንም እግዚአብሔር ይስጥ። ማነው ጳውሎስ የጠራው? ናንካ እግዚአብሔር ይስጥ። ና እናቴ ልጅ የቅዱስ ጳውሎስ ጸጋ ይደርብህ። ድፍት ይወል ሰይጣን ሄድንካ የቅዱስ ጳውሎስ ጸጋ ይደርብህ። አሳዳጅ የነበረ እግሩን የረገጠ 430 ጊዜ በጠፍር ያስደበደበ ጌታ ነው። አቤት ይቅርታህ! አሁንም ይቅርታው ፈጥኖ ይደረግልና የኔ ጌታ
አሜን በሉ ባካችሁን ስለ እግዚአብሔር። አሁንም ይቅርታው ፈጥሮ ይደረግልን። አቤት እድል አቤት እድል! ሐዋርያትን ያሳደደ ጌታን ያሰቀለ አሁን ቤተ ክርስቲያን ለመስራት ከ13 ሐዋርያት ጋር ከ12 ሐዋርያት ጋር ተደመረ። ወዲያውኑ በሉ ስሩ አላቸው። ቆሞ የኔ ጌታ ያን በድምፅ ያሰራትን በአካል ወረደ። ታላቁ መሐንዲስ የኛ ጌታ አንዱ ድንጋይ መቅደስ 3 ድንጋዮች ነበሩ። እሳት እንደነካው ሰም እየተሳበ እሳት እንደነካው ሰም እየተሳበ መቅደስ ቅድስት ቀነ ማህሌት ሰኔ 20 ስንክሳር ከሌላ ቦታ የት ይገኛል? ቅዳሴ ማርያም ክፍል 3 ወይም ጉባኤ 3 እዛ ላይ ይገኛል። ከዛ በኋላ ሰኔ 20 ህንጻው ስራቱ አለቀ። ሰኔ 21 የኛ ጌታ እናቱን ይዞ በሰማይ ሰራዊት ታጅቦ ድንግልናታችን እንደ ፀሐይ ያበራች አብራው መጣቻ። ክብር ይድረሰው የኔ ጌታ። ወረደ ብርሃን ለብሳ ብርሃን ወጥቶልሻልና ተነሺ አብሪ። 60 ምዕራፍ ትንቢተ ኢሳይያስ ብርሃን አይደለ መድኃኒዓለም። ሰማያዊ ህብስት ሰማያዊ ጽዋ መጣ። መድኃኒዓለም ክርስቶስ ሰራይ ካህን፣ ቅዱስ ጴጥሮስ ተራዳይ፣ ቅዱስ እስጢፋኖስ ቀዳሜ ሰማዕት ከሙታን አመጣው፣ ሰራይ ዲያቆን አደረገው። ልብ አድርጉ። ሌሎቹን ካህናት እንደየሥርዓታቸው አስቀምጦ ራሱ ቀድሶ ንጹሐን ሐዋርያትን አባቶቻችንን ለሶስተኛ ጊዜ አቆረባቸው። ምንድነው ያልኩት? አሁን ማን ያዳምጥ? ምንድነው ያልኩት? ንጹሐን ሐዋርያትን እሺ፣ ሁለተኛ መቼ ነው የቆረቡት? አረ ከአንደኛው ልጠይቅ። አንደኛ ንጹሐን ሐዋርያት መቼ ቆረቡ? በዕለተ ሐሙስ። ሁለተኛ የት ቆረቡ? የት ነው የቆረቡት? እመቤታችን በሁለተኛው ሱባኤ ነሐሴ 16 ቀን። ሶስተኛ ቁርባናቸው በፊልጵስዩስ ራሱ እመቤታችንን በሰማይ ሰራዊት አጅቦ እሷን መንበር አድርጎ ቀድሶ አቁርቦ ስርዓታቸውን ጨርሶ ሲያርግ እንዲህ አላቸው። ልብ በሉ የምናገረው፣ የቻላችሁ ጻፉት። ልክ ሲያርግ እንዲህ አላቸው። እምይእዜሰ አንትሙኒ ከመዝ ግበሩ። እምይእዜሰ አንትሙኒ ከመዝ ግበሩ። ከዛሬ ጀምሮ እንዲህ አርጋችሁ ስሩ ብሎ አረገ ይላል። እንዲህ አርጋችሁ ስሩ። ቀደም ሙሴን ምን አለው? ዘዳግም 12:32 ሙሴ የነገርኩህን ቃሌን ሕጌን ጠብቅ፣ ምንም በእርሱ ላይ እንዳትጨምር። በምን አቅማችን? በየትኛው ጉልበት? በየትኛው አቅም? ኧረ ተው እናቴ ልጅ ተው፣ ኋላ ተው እንመለስ። የእናቴ ልጅ ጭንቅላት እኮ የተፈጠረው አንገት ላይ ተጎልቶ ለመኖር አይደለም። አንገትም ጭንቅላትን ተሸክሞ ለመኖር አልተፈጠረም። አንገትም ይሰራል፣ ጭንቅላትም ይሰራል። ተባብረው የሚሰሩት ህይወት ይሆናል። ልብ አድርጉ። ሙሴ በነገርኩህ ላይ ምንም እንዳትጨምር፣ ምንም እንዳትቀንስ፣ አቅማችንን እንወቅ። እንዲህ አድርጎ የመጨረሻ ማስጠንቀቂያ ሰጥቶ ሰኔ 21 ራሱ ቀድሶ አድርጓል። የመጨረሻ ልጠቀልለው ነው። እግዚአብሔር ከኛ ጋር ይሁን።
ርዕሳችን እንዳትረሱት የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም የባህሪ አባቴም ወደ እርሱ እንመጣለን፣ ከእርሱ ጋር እናድራለን። የማይወደኝ ቃሌን አይጠብቅም። የት ጋር ያለነው? ቀልድ አይደለም። ይህቺ ቤተ ክርስቲያን ስዕሎቿ ስርዓት አላቸው። ስዕሎቿ እኮ የመንፈስ ቅዱስ ስራዎች ናቸው። ታቦቱ ከሰጠ በኋላ ለሙሴ እነሆ በመካከላችሁ ባስልኤልንና ኤልያብን ጥበበኛ ሰጥቻችኋለሁ፣ ኤፉዱ ሸማኔዎችን ሁሉ ሰጥቻችኋለሁ፣ እንደማሳይህ አድርጋችሁ ስሩ። አንድ ነገር አይጓደልም። አልባሳቷ ስርዓት አለ። የናቸው ሁለመናው ሰማያዊ ነው፣ ምድራዊ አይደለም። ሰው ሰራሽ ስራ እዚህ ቤት ውስጥ የለም። እንኳን ቤቱ ቤተ መቅደሱ ይቅርና ከልብሳችን ከነጠላችን ጀምሮ ቆይታችሁ ለመጣችሁት ቆጠሩት። የጠለቱን ማፈኛ ወይ 3 ወይ 5 ወይ 7 ነው። ከዚህ በላይ አይደረግም። የሚጨርሰው ምን ጊዜም በቀኝ ይጀምራል። 2 3 ቢሆን ቆጠሩት። በ7 የሚጨርሰው በቀኝ ነው። በሰባቱ ሰዓተ ማልትና ሌሊት ማን ነው? በሰባቱ ዕለታት ሰዓተ ማልትና ሌሊት ይሄን ለብሰህ አደግድገህ አመስግነኝ። ሲጀምር በ3 የሚጀምሩ ሥላሴ የሚጨርሱ ሥላሴ። ነጠላችን ሌላው እናቶቻችን አሁንም ራሳችሁን ተነጋግራችሁ እንድታስተካክሉ የምፈልገው የእናቶቻችን ቀሚስ መስቀሉ እምብርታቸውን ወደ ታች አልፎ አያውቅም። ዛሬ መስቀሉ ተዘቅዝቆ በእግራቸው እየረገጡ ይቀመጣሉ። እቤታችሁም ምንጣፉን እዩ፣ ሳህኖቻችሁን እዩ። እዚህ ጋም እንዳያችሁት ነው። ረገጥኩ ማለት ነው። ፈጽሞ ታች አይደረግም መስቀል። ንገሩ፣ እታች የተደረገውን አንሱ። እዚህ ጋር ነው የሚደረገው። እሷም አንስ ያለች መስቀል እዚህ ጋር ትደረጋለች። መስቀሉን እያየን እንድናስተምር መስቀሉን እያየን ቀራንዮን እያየን እንድናስተምር እዚህ ታች ሰውነቴ እየተንቀጠቀጠ ነው መጽሐፍ ቅዱስን ያስቀመጥኩት። ይቅር በለኝ እኔ ጌታ እስከ ወዳኛው እንደ ዛሬም ደፍሬ አላቅም። እናንተ ልጅ ይሄን ነገር 4ኛ ማየቴ ነው። በየቤተ ክርስቲያኑ ቀስ እያሉ ገደል እየከተቱ ነው። ተያይዘን አንጥፋ ስለ እግዚአብሔር። ስለዚህ ወገኔ የእናቴ ልጅ በሙሉ ልብሳችሁን የምትለብሱትን ምንጣፋችሁን ሳህኖቻችሁን ሁሉ መስቀል እያስረገጡ ነው። ሶሉ ላይ መስቀል እየተሳለ ነው። እንድንጨካከል አደራችሁን። ራሳችሁን ጠብቁ። ጃንጥላ ላይ የተሳለውን ስዕል አንሱ። ያን ጊዜ የተከለውን ነቅላችሁ ጣሉ። ሌላው አልባሳቱ ላይ ስዕል ተስሎ አይቻለሁ 2 ቦታ። የሚገርመው አቤት ድፍረቱ! ልብስ ሰፊው ቆቡ ላይ ጭንቅላቱ ተዘቅዝቆ ተቆርጦ ተሰፍቷል። እትከሻው ላይ ክንፉ ተቆርጦ እታች እግሩ ተቆርጦ ጭንቅላቱ ለብቻ ተሰፍቷል። መናፍቅ ስዕል ቀደደ ብለን ጉራ ከረዩ ስንል ነበር። ኧረ ተው ባካችሁ፣ ኧረ ተው ተያይዘን እንጥፋ። ለመሆኑ አልባሳት ላይ የተሳለውን ምን ልታደርጉ ገዛችሁ? ይብላኝላቸው ለአገልጋዮቹም ይሄ ቦታ ለገባበት ጃንጥላ ላይ ስዕሉ ላለበት ይብላኝላችሁ። አይታችሁ ታውቃላችሁ? መቅደስ ውስጥ እኮ ፍሬ ሰሞነኛው ሲከፍት መጋረጃው ከመሬት እስከ ሰማይ ይገልጠዋል። የዕለቱ ገባሬ ሰናይ ካህን ያጥላል። መጨረሻ ስዕሉን ከሸፈነ በኋላ መስኮቶቹን ይዘጋል፣ በሩን ይዘጋል። በመቅደስ ውስጥ በመጋረጃ እየታጠኑ የኖሩ ስዕሎች ሰው በላ ትውልድ ማተሚያ ቤቶቹን ምን ገሯቸው? ስዕል ባንድ ላይ አይሳልም፣ ስዕል ባንድ ቀለም አይሳልም። የምትስል ከሆነ በስርዓቱ ስለህ የምትጠይቀውን ዋጋ ጠይቅ፣ ያልሆነ ስዕል አትሳል። ከ12ቱ ህብረ ቀለማት ውጪ ስዕል አይሳልም። ስዕል የሥላሴ ምስጢር ነው። ቅድም የተቀለሉ ያነሳሁት ልጨርሰው ነው። ስዕል የመንፈስ ቅዱስ ስራ ነው። ባስልኤልና ኤልያብ 4ቱ ኪሩብን እንዲሰሩ 4ቱ ኪሩብ ካሁን በኋላ በቀለም ይወጣል። በእንጨት ተቀርጾ በሌላ ተቀርጾ አይቀመጥም። በስነ ስርዓት ህብረ ቀለሙን ጠብቆ በቀለም ይወጣል 4ቱ ኪሩብ እንድታውቁት። ከዚያም ልብ በሉ ስዕል
መጀመሪያ ሰዓሊው ራሱ ለእግዚአብሔር ታቦት ዘዶር ብሎ እመቤታችን በኢየሩሳሌም ሰማያዊት ሳላት። ከዛ በኋላ ለአባቶቻችን ገለጸ። ከነ ሙሴ ከነ ኤልያብ እየረቀቀ መጣ። የሥላሴን የዘመን ብዛት መናገር ቢያቅታቸው አረጋዊ አድርገው እየሳሉ አስተምረውናል። አንደኛ የሥላሴን ምስጢር፣ ሁለት እንማጸንበታለን፣ ሶስት ስዕል የሚናገር ወንጌል ነው። ስዕልን የነቀፈ ራሱ የተነቀፈ ነው። በአንድ ቀለም አይሳልም። ከተባረከ በኋላ በእጅ አይዳሰስም። በየውዳሴ ማርያም ዘወትር ጸሎት ላይ ያንን ከኋላ ያለውን ንቅል አድርጉና ስታበቁ ስዕሏን ወደ ውስጥ እንደዚህ ጥፍ አድርጋችሁ በቀኝ ትመጣለች፣ ድሮም ቀኝ ናት፣ እየነቀላችሁ አድርጉ። ለየማተሚያ ቤቱ ልብ ካለው ንገሩ። ሰማዕተ ልዳ ቅዱስ ጊዮርጊስ ኳስ መጫወቻ መጠጥ መሸጫ ነው። ይሄንን ያደረጉ መታሰቢያቸውም ዘራቸውም በምድር ላይ የለም። ለመጀመሪያ ጊዜም መስቀል አራት ማዕዘን የጀመሩ እነሱ ናቸው። መታሰቢያቸው ሁሉ የለም። ቅዱስ ጊዮርጊስ መጠጥ መሸጫ አይደለም። መጠጥ ወይስ ሙጠጥ የሚጠጣውም አይጠቀም፣ ሻጩም አይጠቀም፣ ዘር አይወጣም። ሌላው እሑድን መንገድ ዘግተው መንፈስ ቅዱስ ሲወርድ ኳስ የሚጫወቱ ልጆቻችሁን ሰብስቡ፣ እንደወጡ እንዳይቀሩ። አንደበቴን ያከናወነ መድኃኔዓለም ምስጋና ይግባው፣ ስሙ ለዘላለም የተመሰገነ ይሁን። የእናቴ ልጅ 1 ሰዓት ተኩል አብሬያችሁ ቆይቻለሁ። አቤት እግዚኦ ይህን ያህል ቆያለሁ አላልኩም ነበር። ስሙ የከበረ ይሁን የኔ ጌታ፣ ከእናንተ ያገናኘኝ ጌታ፣ የተለያየንበትን ከዚያ ወደ ምሕረት የቀረሁበትን ነግሬያችኋለሁ። ተመካከሩ፣ ስርዓቷን ጠብቁ። ዋንዛው ጋ ነው። አለዚያ ይኸው እዚህ ምዕራብ፣ አለዛ ሰሜን፣ በቃ ሌላ ቦታ ወደ ምሕረት የለንም። ሌላው በአሁኑ ሰዓት አብያተ ክርስቲያናት የምትሰሩ ሰዎች አሁን ፀሐይ ባለችበት ቤተ ክርስቲያን አይሰራም። አሁን በደቡብ ናት። ታኅሳስ 1 ትመለሳለች። ከታኅሳስ 1 ታኅሳስ፣ ጥር፣ የካቲት ከመጋቢት 1 ጀምሮ ወደ ሰሜን ነው የምታቆለቁለው። ሰኔ 1 ወደ ታች ትመለሳለች። ከነሐሴ 20 ጀምሮ እስከ መስከረም 15 እዚህ መካከል ነው የምትመጣው። ያኔ ነው ምስራቅና ምዕራቡ ቤተ መቅደስ የሚወሰነው። አለዛ አባቶችን መጠየቅ። አዲስ አበባ ላላችሁት ተክልየ መርካቶ ገናናው መልአክ መጋቤ ሐዲስ የካ ሚካኤል ገናናው መልአክ ኡራ ማለት ብርሃን ነው። ኤል ማለት እግዚአብሔር ነው። ኡራኤል ማለት እግዚአብሔር ብርሃን ነው ማለት ነው። ኡራኤልን ሄዶ ማየት ነው። ምስራቅና ምዕራቡን ስርዓቱን ጠብቀው የተሰሩ ቤተ ክርስቲያናት ቅዱስ ጊዮርጊስን አራዳን ማየት ነው። ሁሉን አስተካክሉ፣ ተነጋገሩ፣ ተያይዘን አንጥፋ። ከዚህ በተረፈ አንደበቴን ያከናወነ ከእናንተ ያገናኘኝ አምላክ ዛሬ ዕለት ያደረሰን እቺን ዕድሜ የሰጠን ጌታ ክብር ይግባ። በሰላም የጠበቀን ጌታ፣ በሰላም የጠበቀን ጌታ፣ ጦም ያላሳደረን ጌታ፣ እንደ መከራችን ብዛት እስካሁን በሕይወት የጠበቀን ጌታ፣ አዘነናል፣ አንገት ደፍተናል፣ ቆዝመናል። የራሔልን እንባ የተቀበለ እግዚአብሔር የእኛንም እንባ ይቀበል። ሰላሙን ያድለን፣ በወደደ ያገናኘን። አዎ መድኃኔዓለም ክርስቶስ ለብርሃነ ልደቱ ለብርሃነ ጥምቀቱ በሰላም ያደርስ።